አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ እሺ አስፋኝ። እሺ አሰፋል። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ሊያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ነው የምትገልጸው ምን እንደሆነ አውቃለሁኝ። የምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈዘው 106 ከእምነቱ በኋላ ባላ ካደ ሰው ይላል አይደል? ብሩት የሆነ ቃል አለ እንደው ልቡ በእምነቱ የረጋ ሲል ሆኖ ቋንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የሚፈልገው አንተ እንድታብራራች ነው። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገር የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለ እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ አይደለ? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይልም እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደለ? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር እያለ መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም እኮ? ይኸው ልቡ በእምነቱ እሺ ኦኬ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጅ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣው እያነበብኩልህ ነበር። ገብቶሃል አይደለ? አላህ ስብሐነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ። ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ የወረደበት ምክንያት ዐማር ብን ያሲር የሚባል ሰሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ ዐማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ ዐማርን ገደሉት። ማነው ይቅርታ፣ ያሲርን ገደሉት። ያሲር
ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት። ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ ማምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችዋል። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብቷችኋል? ኧረ አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማርም ማለት ነው። ሄሎ አለይኩም ሰላም ወረሕመቱላህ። ማስረጃ የሚጠይቀኝ ሰው በጣም ነው ደስ ብሎ። የክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ ብለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስን ያምላካችሁ ሆነ ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ፈቻላረ እርተዳ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብለው ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እዕቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት። አማርን ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም። ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃ ልስጣችሁ የዚህ አይነትን መንገድ ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ ገብታችኋል? በሱረቱል ማኢዳ ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن يضطر في غير متجانف لإثم فإن الله غفور رحيم. ባጭሩ እንገራቸው አምላክ አላህ ስብሐነ ወተዓላ በክት መብላት በእናንተ ላይ እርም ነው። ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አይቻው አይደለም እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል? ያ ጀማዓ በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ
የመጀመሪያው ምንድነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው ገብታችኋል። በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቀድም ስላሉ ከዚህ ያን አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው፣ ባህሪው መርሳት አለበትና። ለምሳሌ ስጠንካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በሉ፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታቻላለ። ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ ይሄ ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል። የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን ያመጣው የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። ይህን ይመስላል። እሺ